በእንጀራ እናቷ የምትሰቃየው ሳባ ክፍል 25 እንግዲህ 24ን እያየን ነበረ። ሳባ ምን ላይ ነው ያለችው? እንግዲህ ሶስቱም እህታማማቶች እየተጨቃጨቁ ነበረ። ኮክክ እንደገና ቤቲ ሀኒ እየተጨቃጨቁ ነበር ማለት ነው። ሳባም እንግዲህ ግራ ተጋብታለች። የእናት አባቷን ንብረት ለማስመለስ ወረቀቱ ወስደውባት ነበረ። እሱንም ደግሞ ለእንትን ለማለት እየተጨቃጨቀ ነው ማለት ነው ከእንትና ጋር ከሀናና ከቤቲ ጋር ማለት ነው። ጭቅጭቅ ላይ ነው ያለችው ማለት ነው። ግን ይቺ ቤቲ የምትባል ውይ ናት። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 25ን በእንጀራ እናቷ የምትሰቃየው ሳባን ይዤላችሁ መጥቻለሁ ማለት ነው። ሳባ እንግዲህ ምን ላይ ነው ያለችው? ያው ሶስቱ እህታማማቶች ማለት ነው ቤቲ እንዲሁም ደግሞ ሀኒ ሲቀጥልም ደግሞ ሳባ ማለት ነው። ሳሚን እንግዲህ ሳሚን ሶስቱም ይወዱታል ማለት ነው። የቤት ሰራተኛዋም ኩኩ እንደገና ደግሞ ሀኒ ሁለተኛ ቤቲ ማለት ነው። ይቺ ቤቲ የሚሏት ግን እርጉዝ ነኝ ባይዋ ማለት ነው። እርግዝና ሳይሆን ጨርቅ ነው ያደረገችው። እሱም ሆኖ ግን ኮኪን ለማስቆጣት ብዙ ነገር ትጨቃጨቃለች። እሷም ደግሞ ምሳ ግብዣ እራት ግብዣ አለብኝ ትላለች ኮኪ ማለት ነው። የት ነው የምትሄጂው? የት ነው የምትወጪው ብለሽ ለምን አትጠይቂያትም ትላታለች ማለት ነው። እሷ ሀናም ደግሞ የት ልትሄጂ ነው ኮኪ ብላ ስጠይቃት ማን ነው ስም ጋብዝሽ ስትላት ሳሚ ትላታለች ማለት ነው። ከኒው ሳሚ ብለው አንገቷን አንቃት ይዛታለች ማለት ነው። ይችኛይቱም ደግሞ በያት ቤቲም ደግሞ በያት ትሙት ግድያት እያልቻት ነበር ማለት ነው። እንደዛም ስትላት እየተጨቃጨቁ እዛው ላይ ለሁለት ሲደበድባን ነበር ኮኪም ማለት ነው። ኮኪም ደግሞ ያው እንግዲህ በስተመጨረሻ እያዘነችም እሷም ሳሚን አፍቅረዋለች፣ እችኛዋም ደግሞ አፍቅረዋለች። ሶስቱን ብቻ አፍቅረውታል ማለት ነው። ሳባም ደግሞ እንግዲህ ሶስቱን እህቶቿ ሁለት ይቀራሉ ማለት ነው። ቤቲና ሀናን እንግዲህ እነሱ ንብረት ለማስመለስ ሶስቱም ንብረት እናስመልሳለን፣ ንብረት እንወስዳለን እያሉ እየተጨቃጨቁ ይገኛሉ ማለት ነው። እሷም ደግሞ ንብረቴን ሳላስመልስ የትም አልሄድም ብላለች ማለት ነው። እንግዲህ ይቺ እንትና የሚሏት ደግሞ ቤቲ በጣም መጥፎ ልጅ ናት። ወይ ኃይለኛ ከኃይለኝነቷ ደግሞ በጣም መጥፎ ልጅ ናት ማለት ነው። ምክንያቱም እንደዛ የምታደርገው ነገር በጣም እያናደደ ይሄዳል ማለት ነው። ሁለተኛ ነገር ደግሞ ለኮኪ ያላት ኮኪም አሁን ኮኪ ሰራተኛቸውን ብትሆን ያው ግን እሷም ማፍቀራለች። በነገራችን ላይ ልጁን ስላፈቀረችው ሳሚም ማለት ነው። ምንም ማድረግ አይቻልም። ሁሉም በፍቅር የተዋጠ ልጅ ነው ማለት ነው። እዛ ቤት ውስጥ ሶስቱም እህታማማቾች እንግዲህ እየተጨቃጨቁ ነው ጋይስ ማለት ነው። ድብድብ ጭቅጨቃ ላይ ናቸው ያሉት ማለት ነው። አንቺ ተይ እኔ ተይ እኔ ልተው፣ አንቺ ተይ አንቺ ተይ እኔ ልተው እየተባባሉ ነው ውድ ቤተሰቦቼ ማለት ነው። እንደዛም ሆኖ ግን ሲጨቃጨቁ ያው ሀግ የሚላቸው ነገር የለም። በፊት ላይ ሳባ ብዙ ነገሮችን አሳልፋል የታወቃችሁ ማለት ነው። በጣም ብዙ ነገሮችን ውጣ ውረዶችን በጣም እየተሰቃየች ነበረ። ብዙ ነገር ስቃይ ውስጥ ነበር ያለችው ካስታወሳችሁ ማለት ነው። እሱን አልፋ ለዚህ በቅታለች ማለት ነው ዛሬ ላይ እና በጣም ችግር ውስጥ ነበረች። በጣም ሲጠና ማለት ነው። በዛ ላይ ውሃ እንኳን የሚበላ የሚጠጣ አታ ይቺ ኮኪ የሚሏት ራሱ ትሰጣት ነበር አንዳንዴ ሀና በሌለችበት። ሀናም ደግሞ እኔ አስታማታለሁ እንከባከባታለሁ እያለች ነበር፣ ግን የተንከባከበቻት አልነበረም። ግን ኮኪ በጣም እየተንከባከበች ምግብ እየሰጠቻት ሁሉ ነገር እያደረገችላት ነበር ማለት ነው። ያም ሆኖ ግን አሁን ያው አንዳንድ ጊዜ በቀል አለ ማለት ነው። እየተበቀለች ነበር ማለት ነው ውድ ቤተሰቦች ማለት ነው። ስለዚህ እየተበቀለቻት ነበር ማለት ነው። ግን እንደዛም ሆኖ ውድ ቤተሰቦቼ በጣም ከባድ ነበር ጊዜው ማለት ነው። ምክንያቱም
ሳባ በጣም ተሰቃይታለች በቁሟ። እሷም ደግሞ አሁን በባለፈው ላይ ብድሯን ለመክፈል አምጥታቸው ነበር ማለት ነው። አምጥታ እንትን ብላቸው ነበር ማለት ነው። ሀናን አግታት ነበር ማለት ነው። ሀናን አግታ እያሰቃያቻት ነበር ሳባ ማለት ነው። እንደዛ የሚያደረግችበት መንስኤ ምንድን ነው? እሷ እንትን ሰላለች ይመስለኛል ውድ ቤተሰቦቼ ማለት ነው። በጣም ስለተጎዳች ይመስለኛል ማለት ነው። ምክንያቱም ስለተጎዳይ ብዙ ነገሮችን ስላሳለፈች በቁሟ ብዙ ነገሮችን አሳልፋለች ሳባ ማለት ነው። ታማ አይታችኋት ከሆነ ቤቲ ናት እንደውም እንደዛ ያደረገቻትና በዛ ሰዓት የሚያስታውሳት የሚያቀምሳት እንኳ የለም ነበር ውሃ ማለት ነው። እሱም ሆኖ ግን እንደዛ በነበረችበት ሰዓት ውሃ እንኳ የሚያቀምሳት አታ ማለት ነው። ብዙ ነገሮችን እንትን ብላ ነበረ አሳልፋ ነበር። ግን አሁን ላይ እሱን አልፋ ለዚህ በቅታለች ማለት ነው። አሁን ግን ትፈልጋቸዋለች፣ ምክንያቱም በቀል አለባት ማለት ነው። ሁለተኛ ነገር ደግሞ እነሱን እንትን ማለት ትፈልጋለች፣ መበቀል እየተበቀለቻቸው ነው። በነገራችን ላይ አሁንም ቢሆን በቀል አላት ማለት ነው። እየተበቀለች ስለሆነ በቀል ላይ ስለሆነ ያለችው ማለት ነው። እሱም ሆኖ ግን አንደኛ ነገር ሁለተኛ ነገር የሚለው ነገር ሶስቱም እህትማማቾች ቢሆኑ እንደዛ እየሆኑ ግን እየተጣሉ እንደዛ እየሆኑ እየተበሰጫጩ እንደዛ እየሆኑ በጣም ስቃይ ውስጥ እየሆኑ ማለት ነው። በጣም ችግር በጣም ሁና ነበርና በዛ ሰዓት የሚያበላት የሚያጠጣት ሰው የለም ነበር ታውቃላችሁ። እንትና ሳባ ማለት ነው። ቤቲ አበሳ ቤቲ ትጫወትባት ነበር ማለት ነው። አሁን ላይ ግን እሱን አልፋ ሌላ ብቻዋን ሆናለች ማለት ነው። ሌላ ሳባ ነው የሆነችባቸው ማለት ነው። እሰይ ደግ አረገች፣ እኔ ደግ አረገች እያልኩ ነው ውድ ቤተሰቦቼ ማለት ነው። ሳባ እንግዲህ በስተመጨረሻ ብድሯን እየከፈለች ነው ማለት ብዙ ዋጋ ከፍላለች ማለት ነው። ብዙ ነገር አድርጋለች ማለት ነው። ብዙ ነገርም አሁን ላይ ግን በጣም ጠንካራ ሆናለች ማለት ነው ውድ ቤተሰቦቼ። ምክንያቱም ሶስቱም ሳሚን ያፈቅሩታል ማለት ነው። በፊትም ሳሚ ፍቅረኛዋ ነበር የሳባ ማለት ነው። ግን እሱን አስትተው እሱን እንዲርቃት አድርገው ሌላ ልጅ ጋር ናት ያለችው ማለት ነው። አሁን ላይ ሳባ ማለት ነው። እሷ ይሄንን የምታደርገው እንትና ናት፣ ቤቲ ናት። ይቺ ቤቲ ተንከሴስ እኮ ናት። ቤቲ የምትባል ተንከሴስ ናት ማለት ነው። ይህንን የሚያደርገችው ቤቲ ስለሆነች ያው ሀና አሁን ላይ ነው የመጣችው ማለት ነው። ስለዚህ አሁን ላይ ነው የመጣችው ማለት ነው። በፊት ላይ እንደዚህ ያልነበረባትም አሁን ነው እንደዚህ የመጣችው ማለት ነው። ውድ ቤተሰቦቼ ግን በፊት ላይ እንደዚህ ያልነበረባትም ሆነን ለመናገር ሳባ በቃ ያሰቃዩዋት ነበር ብዙ ነገሮችን እና እሱን ተዋታ አሁን ላይ በቃ ጀስት እንትን ሆናለች ማለት ነው። አሁን ላይ እያንዳንዳቸው ብድሯን በቃ ብዙ ነገር አድርገዋታል ታውቃላችሁ፣ ሁላችንም አይተናል። ሳሚን እንግዲህ ኮኪም ትወደዋለች ማለት ነው። ኮኪ ትወደዋለች ግን እሱ ኢኖ ሶስታችሁም አብዳችኋል እያላቸው ነው ማለት ነው። ሶስቱም ያፈቅሩታል። ቤቲ ሀናም እገልሻለሁ እያለቻት ነው ኮኪን። ቤቲ እገልሻለሁ እስበሳቸው እየተጋደሉ እየተጫረሱ ነው ጋይስ። ግን አይገርምም? ግን ለምንድን ነው ውድ ቤተሰቦቼ ማለት ነው የሚደባደቡት? ምክንያቱም አንቺ ትብሽን የልባስ ብለው እንደመኖር ይደባደቡላችኋል ማለት ነው። እየተደባደቡ ነው ያሉት ማለት ነው እስበሳቸው። ለምን እንደው ባይገባኝም ወይ ታባሽ ወይ ታባሽ እየተባባሉ ነው ማለት ነው። ሳሚ የኔ ነው፣ ሳሚ አንቺ አይደለም፣ ሳሚ እኔን ነው የሚወደው፣ ሳሚ አንቺ እና ላይክ ሼር ባይ